ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን ያብሰራና ማያ ያብሰራ ዛሬም አንድ መልእክት ተቀርቦልናል ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። ያምናካችን ያለ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሉ አቤት ማይ ባለፈው ስለማቤታችን ቅድስት ድንግል ማርያም ስደት ለተመልካቾቻችን ነግረናቸው ነበር። ልክ ነሽ። እስኪ ትንሽ እናስተውሳቸው። እሺ እመቤታችን ቅድስት ድንግል ማርያም እስራኤላውያንን ከአለት ላይ ውሃን አፍልቆ ያጠጣ መናን ከሰማይ አውርዶ የመገበን አምላክ በጀርባዋ ተሸክማ እርሷ ግን ተርባለች ተጠምታለች። ልክ ነሽ። ሕፃኑ ኢየሱስ ክርስቶስም ብዙ መከራና ችግር ደርሶበታል። እንደ አምላክነቱ ደግሞ ታምራትን አድርጓል፣ ክፉዎችንም ቀጥቷል። በኢትዮጵያ ደግሞ አንዳንድ ክፉ መንፈስ ያደረባቸው ሰዎች ቢያጋጥሟቸውም በበረሃ ውስጥ የሚኖሩ ሽፍታዎች ለጌታችን ያሳዩት ርኅራኄና ፍቅር የተለየ ነበር። እመቤታችንም በኢትዮጵያውያን ደግነትና ፍቅር በመደሰቷ ጌታችን ኢትዮጵያን በእመቤታችን ምልጃ አስጠበቃት፣ የአስራት ሀገርም አድርጎ ሰጣት። ለፍቅሩ ሳስተውለ ተቀበላቸው። ኢትዮጵያውያንና ግብጻውያንም የግብጽና የኢትዮጵያ ገዳማት ሲባርክ ሌሎች ገዳማትን መሰረተላቸው ብለን ነግረናቸው ነበር። ልክ ነሽ። ለዛሬ ደግሞ እመቤታችን ቅድስት ድንግል ማርያም ለምን እንደተሰደደች እንነግራቸዋለን። ግን ማይ እመቤታችን ቅድስት ድንግል ማርያም ለምን የተሰደደች ይመስልሻል? ተወዳጁ ልጇ በጨካኙ ንጉስ እንዳይገደልባት። ልክ ነሽ። ትንቢተ ነቢያትን ለመፈጸም ይህም በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 እና ትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ላይ ታገኙታላችሁ። እንደገና ደግሞ የግብጽንና የኢትዮጵያ ገዳማትን ለመባረክ እንዲሁም ጣዖታተ ግብጽን ለማጥፋት ስደትን ለቅዱሳን ባርኮ ለመስጠትና ሰይጣንን ከሰዎች ልቡና አውጥቶ ለመስደድ ነው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደ ስትሰቃይ ከታገሰች እኛ በሃይማኖታችን ምክንያት ሰዎች ፈተና ሲያደርሱብን መታገስ አለብን። ውድ እግዚአብሔር ልጆች ከዚህ ታሪክ ብዙ ነገሮችን እንደተማራችሁ ተስፋ እናደርጋለን። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። ከመሰናበታችን በፊት አንድ የዘመነ ጽጌ መዝሙር ከተመልካቾቻችን ጋር አብረን እንዘምር። እሺ አክሊለ ጽጌ ማርያም የሚለውን መዝሙር እንዘምር። ተዘጋጂ፣ እናንተም ተዘጋጁ። እሺ እንጀምር። አክሊለ ጽጌ ማርያም አክሊለ ጽጌ 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 ቀጸላ መንግስቱ መንግስቱ ለጊዮርጊስ ቀጸላ መንግስቱ መንግስቱ ለጊዮርጊስ ክበበ ጊራ ወርቅ ክበበ ጊራ ወርቅ አክሊለ ጽጌ ክበበ ጊራ ወርቅ ክበበ ጊራ ወርቅ አክሊለ ጽጌ ክበበ ጊራ ወርቅ ክበበ ጊራ ወርቅ አክሊለ ጽጌ ክበበ ጊራ ወርቅ ክበበ ጊራ ወርቅ አክሊለ ጽጌ። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም ወርሃ ጽጌ ይሁንላችሁ። እሺ ተመልካቾቻችን ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ዝማሬ ቃሎትን ያሰማልን።